ሰላም ጤና ይስጥልኝ እንደምን አምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ማክሰኞ ሰኔ 2 ቀን 2018 አውደ ዜና ተጀምሯል። በምሽቱ የዜና ወጃችንን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ይቀርባል። ዜናዎችን እየመራው ሀና ፍስሐ ከእናንተ ጋር ቆይታ አድርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅር ሰዓታችንም ለጦርነት ዝግጅት እያደረገ መሆኑ የሚነገረው የህወሓት ቡድን በሚዲያና የፖለቲካ እንቅስቃሴዎች ላይ አፋኝ አዋጅ ማውጣቱ መሰማቱን፣ ሰባተኛው ሀገራዊ ምርጫ በልዩ ሁኔታ በዛሬው ዕለት በወታደራዊና በተፈናቃይ ካምፖች ውስጥ ምርጫ ሲካሄድ መዋሉን፣ በወልዲያ ከተማ የልማት ስራዎችን የጎበኙት አቶ አረጋ ከበደ የወልዲያ ህዝብ የግጭትን አስከፊነት በሚገባ ያውቀዋል ማለታቸውን የተመለከቱ መረጃዎችን ወደ እናንተ እናደርሳችኋለን። አብራችሁን ቆዩ። ለጦርነት ዝግጅት እያደረገ መሆኑ የሚነገረው የህወሓት ቡድን በሚዲያና የፖለቲካ እንቅስቃሴዎች ላይ አፋኝ አዋጅ ማውጣቱ ተሰማ። የትግራይ ጊዜያዊ አስተዳደርን በኃይል አፍርሶ የትግራይ ክልል ስልጣንን ተቆጣጥሯል የተባለው የህወሓት ቡድን የሚዲያ እንቅስቃሴንና የፖለቲካ ተቋሙን በወንጀል የሚያስጠይቅ አዋጅ ማዘጋጀቱ እየተነገረ ነው። አዋጁ የሰሜኑ ጦርነት ከተጀመረበት ጊዜ አንስቶ የተፈጸሙ ድርጊቶች በወንጀል ያስጠይቃሉ ማለቱ ደግሞ ሌላው አነጋጋሪ ጉዳይ ሆኗል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ያጋሩት ይህ የህወሓት ቡድን አዋጅ በክልሉ ውስጥ ባሉ ሰዎች ላይ ብቻ ሳይሆን ከክልሉ ውጭ ባሉ የትግራይ ተወላጆች፣ በዲያስፖራዎች ላይ፣ በውጭ ሀገር በሚንቀሳቀሱ አክቲቪስቶችና የሚዲያ ተቋማት ላይም ተፈጻሚ እንደሚሆን ተጠቅሷል። አቶ ጌታቸው ይህንን አዋጅ ባጋሩበት ወቅትም በሐውልቲ ባሉ እብዶች የተጻፈ ለጭካኔያዊ ህግ ምሳሌ የሚሆን መጽሐፍ የሚል አስተያየት አስፍረዋል። የህወሓት ቡድን አዋጅ ብሎ ባወጣውና አቶ ጌታቸው የጭካኔ ህግ ምሳሌ የሆነ ህግ ብሎ የገለጹት ሰነድም በማንኛውም ሚዲያ ወይም መንገድ ለወታደራዊ ቅስቀሳ የሚደረግን ጥረት የሚቃወም፣ ለጦርነት መሳተፍን የሚያበረታታ ወይም ወታደሮችን ከጦርነት እንዲሸሹ የሚያደርግ ሰው ከ5 እስከ 15 ዓመት የሚደርስ ጽኑ እስራት ይጠብቀዋል ይላል። እንደ ጥፋቱ ክብደት ቅጣቱ እስከ 25 ዓመት ሊደርስ ይችላል የሚለው ሰነዱ ከተከለከሉ ድርጊቶች ውስጥም በአንዱ ከተሳተፈ ከፍተኛ የገንዘብ ቅጣት፣ የስራ እገዳ፣ የፍቃድ ስረዛና የንብረት ወረሳ እንደ ቅጣት ተጠቅሰዋል። በትግራይ ክልል ከፍተኛ የጦርነት ዝግጅት እያደረገ መሆኑ የሚገለጸው የህወሓት ቡድን ሀሳብን የመግለጽ ነጻነትን፣ የፕሬስ ነጻነትንና የፖለቲካ ተቋሙን ለማፈን እየሰራ መሆኑን መሰረታቸውን በክልሉ ያደረጉ የፖለቲካ ድርጅቶች እየገለጹ ይገኛሉ። እንዲሁም በትግራይ ክልል የህወሓት ቡድን የግዳጅ ወታደራዊ ምልመላ እያደረገ መሆኑን የተለያዩ ተቋማት የገለጹና ያወገዙ ሲሆን ቡድኑ ይህ የግዳጅ ወታደራዊ ምልመላውን በሚቃወሙ ላይ እርምጃ እንደሚወስድም ነው በዚህ ሰነድ ላይ የገለጸው። ሰባተኛው ሀገራዊ ምርጫ በልዩ ሁኔታ በዛሬው ዕለት በወታደራዊና በተፈናቃይ ካምፖች ውስጥ ምርጫ ሲካሄድ ዋለ። የኢትዮጵያ ብሔራዊ ምርጫ ቦርድ ግንቦት 24 ቀን 2018 ዓ.ም ሰባተኛው ጠቅላላ ምርጫ ማካሄዱ ይታወቃል። ቦርዱ በኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ 1162 ህዝባር 2011 አንቀጽ 17 በተሰጠው ስልጣን መሰረት በመደበኛው ጠቅላላ ምርጫ በልዩ ሁኔታ ላልተሳተፉ ዜጎች የድምጽ መስጫ ቀን ያመቻቻል። በመሆኑም በዛሬው ዕለት ማለትም ሰኔ 2 ቀን 2018 በሀገር ውስጥ ተፈናቃዮችና በወታደራዊ ካምፖች በተቋቋሙ ልዩ ጣቢያዎች በመራጭነት የተመዘገቡ ዜጎች ድምጻቸውን ሰጥተዋል። በዚህም መሰረት በአማራ ክልል ሰሜን ሸዋ ደብረ ብርሃን ከተማ በሚገኙ የቻይና የወይን እሸትና ባቂሎ መጠለያ ጣቢያ በሚገኙ 21 የምርጫ ጣቢያዎች፣ በሰሜን ወሎ ጃራ መጠለያ ጣቢያዎች በሚገኙ 4 የምርጫ ጣቢያዎች፣ በደቡብ ወሎ ዞን ደሴ ዙሪያ ወረዳ በግራዶ ቁጥር 1 የሀገር ውስጥ ተፈናቃዮች መጠለያ፣ በሰሜን ሸዋ ደቡብና ሰሜን ወሎ በ8 የሀገር ውስጥ መጠለያ ጣቢያዎች፣ በ30 የምርጫ ጣቢያ የሀገር ውስጥ ተፈናቃዮች ዛሬ ከማለዳው ጀምሮ ድምጽ ተሰጥቷል። በተመሳሳይ በሀገር ውስጥ ተፈናቃዮች ካምፕ በአፋር ክልል በሚገኙ በጅቡቲ ገዋኔ፣ አሚባራና ገለአሎ ምርጫ ክልሎች ስር በሚገኙ ባሉ 19 ልዩ የምርጫ ጣቢያዎች፣ ደቡብ ኢትዮጵያ በኦሮሚያ ክልል በሰሜን ክልል በሚገኙ የምርጫ ጣቢያዎች ዜጎች ድምጽ ሰጥተዋል። በተመሳሳይ የሰባተኛው ጠቅላላ ምርጫ የድምጽ አሰጣጥ ሂደት በወታደራዊ ካምፖች በሚገኙ የምርጫ ጣቢያዎች ድምጽ ሲሰጥ የዋለ ሲሆን በምስራቅ እዝ፣ በማዕከላዊ እዝ፣ የሰሜን ምስራቅ እዝ አባላትን ጨምሮ በተለያዩ ቦታዎች የሚገኙ ወታደራዊ ካምፖች ድምጽ ሲሰጡ ውለዋል። በወልዲያ ከተማ የልማት ስራዎችን የጎበኙት አቶ አረጋ ከበደ የወልዲያ ህዝብ
የግጭት አስከፊነትን በሚገባ ያውቀዋል አሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህና የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ በዛሬው ዕለት በወልዲያ ከተማ ተገኝተው የልማት ስራዎችን መርቀው ስራ ማስጀመራቸው ተገልጿል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በዚህ ወቅትም ባደረጉት ንግግርም ዛሬ የወልዲያን ልማት የመረቅነው ኢትዮጵያን ጽንፈኝነትና ግጭትን በድምጻቸው አንፈልግም ባሉ ማግስት ነው ያሉት ምክትል ጠቅላይ ሚኒስትሩ ኢትዮጵያውያን የዋሻ ውስጥ ጩኸት ሳይሰሙ ታሪክ ሰርተዋል ሲሉ ተደምጠዋል። የወልዲያ ከተማ የልማት ስራዎች ማንም እንደማያቆመን ምስክሮች ናቸው ያሉም ሲሆን ኢትዮጵያ እየሰራችው ያለውን ስራ ጫካ ያሉት አያውቁትም ብለዋል። መንግስት ትግሉ ከተወሰኑ አካባቢ ሽፍቶች ጋር ሳይሆን መንገዳቸውን ክፍፍልና ድህነት ካደረጉ ቆሞ ቀር ኃይሎች ጋር ነው ሲሉም ነው የተናገሩት። ላለፉት 50ና 60 ዓመታት ያረጀ አስተሳሰብ ይዘው የቆሙ አካላት የሀገሪቱን ፈጣን ጉዞ መገንዘብ አልቻሉም ሲሉም ነው ያስረዱት። ጠላት የፈለገውን ያህል ቢያቅድ ከጉዟችን እንደማያስቆመን ወልዲያ ምስክር ናትም ብለዋል። የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ ወልዲያ የሰሜንና የሰሜን ምስራቅ ኢትዮጵያ ወገኖቻችንን በአብሮነትና በአንድነት የከተሙባት የፍቅር ከተማ ናት ብለዋል። የወልዲያ ከተማ ነዋሪዎች በፈተና ውስጥም ሆነው አርአያ የሚሆን ስራ ሰርተዋል ነው ያሉት። ርዕሰ መስተዳደሩ አክለውም የወልዲያ ሕዝብ የግጭትን አስከፊነት በተደጋጋሚ ጊዜ ደርሶበት ኖሮበት ሀብትና ንብረት አሳጥቶት የሰው ሕይወትም ገብሮበት ያውቀዋል በማለት አብራርተዋል። ዛሬ የተመረቁት የልማት ስራዎች ወልዲያን ለነዋሪዎቿ ምቹና ሳቢ የሚያደርጓት መሆናቸውንም ተናግረዋል። ስራዎቹ የወልዲያን ከተማ ውበት የገለጹ ብቻ አይደሉም፣ ይልቁንም በግጭት ውስጥ ሆኖ መስራት እንደሚቻል ያሳዩ ናቸው ብለዋል። በወልዲያ ከተማ የተሰራው ስራ ለሌሎች የክልሉ ከተሞች ምሳሌ የሚሆኑ ነው ያሉት አቶ አረጋ ሌሎች ከተሞችም ከወልዲያ እንዲማሩም አሳስበዋል። በጋራ ሰላማችንን መጠበቅ ከቻልን ከዚህ የበለጠ የልማት ስራ ማከናወን እንደምንችል ወልዲያ ምስክር ናት ሲሉም አብራርተዋል። የተወዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የሚተላለፍላችሁ የአውደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ የሚኒስትሮች ምክር ቤት ለ2019 በጀት ዓመት ከ2.3 ትሪሊዮን ብር በላይ ረቂቅ በጀት ማጽደቁን የኢትዮጵያ ኤሌክትሪክ አገልግሎት የኃይል አቅርቦት መቆራረጥን ለመቀነስ የመሰረተ ልማት ማሻሻያና የመልሶ ግንባታ ስራዎችን ያከናወነ መሆኑን መግለጹን ጨምሮ ሌሎች ዜናዎችን ቴዎድሮስ አይቼው እንደሚከተል ያቀርበዋል። የሚኒስትሮች ምክር ቤት ለ2019 በጀት ዓመት ከ2.3 ትሪሊዮን ብር በላይ ረቂቅ በጀት አጸደቀም። የሚኒስትሮች ምክር ቤት ዛሬ ሰኔ 2 ቀን 2018 ዓ.ም ባካሄደው 56ኛ መደበኛ ስብሰባው ለ2019 በጀት ዓመት የሚውል ከ2.3 ትሪሊዮን ብር በላይ ረቂቅ በጀት አጽድቆ ወደ ሕዝብ ተወካዮች ምክር ቤት መርቷል። ምክር ቤቱ በቅድሚያ የተወያየው ከ2019 እስከ 2023 ዓ.ም በሚተገበረው የመካከለኛ ዘመን የማክሮ ኢኮኖሚና ፊስካል ማዕቀፍ ላይ ሲሆን የተሟላ የማክሮ ኢኮኖሚ ሪፎርም ተግባራዊ ከተደረገ ወዲህ የኢትዮጵያ ኢኮኖሚ ካጋጠሙት ተግዳሮቶች እየተላቀቀና መሰረቱ እየተጠናከረ መምጣቱ ተገልጿል። የቀረበው በጀት በሪፎርሙ የተገኙ አበረታች ውጤቶችን አጠናክሮ ለማስቀጠልና የ2019 በጀት ዓመት የፌዴራል መንግስት በጀት ዝግጅት መነሻ ሆኖ እንዲያገለግል የተዘጋጀ ሲሆን ምክር ቤቱም ከተወያየበት በኋላም በስራ ላይ እንዲውል በሙሉ ድምፅ መወሰኑ ተመላክቷል። በመቀጠልም ምክር ቤቱ የ2019 በጀት ዓመት የፌዴራል መንግስት የበጀት ረቂቅ አዋጅ ላይ ዝርዝር ውይይት አድርጓል። በጀቱ የ10 ዓመቱ መሪ የልማት ዕቅድ አካል የሆነውን የ2019-2021 የልማትና ኢንቨስትመንት ዕቅድ ግቦች፣ የመካከለኛ ዘመን የማክሮ ኢኮኖሚና ፊስካል ማዕከልን እንዲሁም የ2018 በጀት ዓመት የፕሮግራም በጀት አፈጻጸምን መነሻ በማድረግ የተዘጋጀ መሆኑ ተጠቁሟል። በተጨማሪም በቀጣይ ሊኖር የሚችለውን የማህበራዊና ኢኮኖሚያዊ ትራንስፎርሜሽን አቅጣጫዎች፣ የመንግስት የፋይናንስ አቅምና የአፈጻጸም መስሪያ ቤቶችን ተልዕኮ ባገናዘበ መልኩ መዘጋጀቱ ተገልጿል። በዚህም ለመደበኛ ወጪዎች፣ ለካፒታል ወጪዎች፣ ለክልል መንግስታት ድጋፍና ለዘላቂ የልማት ግቦች ማስፈጸሚያ ድጋፍ የሚውል 2 ትሪሊዮን 339 ቢሊዮን 238 ሚሊዮን 126738 ብር በጀት ለምክር ቤቱ ቀርቧል። የሚኒስትሮች ምክር ቤት በቀረበው የፌዴራል መንግስት የ2019 ረቂቅ በጀት አዋጅ ላይ በሰፊው ከተወያየ በኋላም ግብአቶችን በማከል ለሕዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምፅ መወሰኑ ተመላክቷል።
በትግራይ የወጣቶችን አፈሳ ለመግታት ወላጆች ተደራጅተው መቃወም አለባቸው ሲሉ የቀድሞው ጠቅላይ ኢታማጆር ሹም ጄኔራል ሳሞራ የኑስ ተናገሩ። በትግራይ ክልል ያለውን አሳሳቢ ሁኔታ በሚመለከት የተለያዩ አካላት ስጋታቸውን በመግለጽ ሌላ ደም አፋሳሽ ጦርነት እንዳይቀሰቀስና ህዝቡ ከአደጋ ነፃ እንዲሆን ጥሪ ያቀረቡ ይገኛሉ። ከቀናት በፊት በህወሓት ቡድን የተመለመሉ ተዋጊዎች ለሱዳን ጦር በቀጥተኛነት ለመዋጋት እየተዘጋጁ ባለበት ወቅት እርምጃ እንደተወሰደባቸው መነገሩን ተከትሎ በትግራይ ያለው የጦርነት ማንዣበብ ከምንጊዜውም በላይ አሳሳቢ እንደሆነ የፖለቲካ ፓርቲዎችና የሲቪክ ማህበረሰብ ድርጅቶች ገልጸዋል። ሰሞኑን ብሔራዊ ቴሌቪዥኑን ጨምሮ በተለያዩ ሚዲያዎች የትግራይ ክልልን አሳሳቢ ሁኔታ በሚመለከት አስተያየት እየሰጡ የሚገኙት የቀድሞ የኢፌዴሪ መከላከያ ሰራዊት ጠቅላይ ኢታማጆር ሹም የወጣቶች ወታደራዊ አፈሳ ስጋት መሆኑን ጠቅሰዋል። ጄኔራል ሳሞራ የኑስ ለአዲስ ዘመን ጋዜጣ በሰጡት ቃልም የህወሓት ጽንፈኛ ቡድን መንግስት ከምርጫ በኋላ ጦርነት ይከፍትብናል በሚል የሐሰት ፕሮፓጋንዳ ወጣቶችን በግድ እያፈሰ ነው ሲሉ ተናግረዋል። ቡድኑ በትግራይ ክልል የተቋቋመውን ጊዜያዊ አስተዳደር አፍርሶ የራሴን አስተዳደር አዋቅሬያለሁ የሚለውን አካሄድ የተቃወሙት ጄኔራል ሳሞራ ድርጊቱ ፍጹም ህገወጥና እውቅና የሌለው ነው ሲሉም አክለዋል። ከፌዴራል መንግስት በጀት እየወሰዱ መንግስትን ጠላት ብሎ መፈረጅ ስህተት ነው የሚሉት ጄኔራሉ የወጣቶችን አፈሳ ለመግታት ወላጆች ተደራጅተው ሊቃወሙትና ልጆቻችንን አንሰጥም ሊሉ ይገባል በማለት ጥሪ አቅርበዋል። የህወሓት ቡድን በአክሱም ከተማ ተሰብስቦ ያደረገውን ውሳኔ ህጋዊነት የጎደለው ውሳኔ መሆኑን የጠቀሱት ጄኔራሉ መጀመሪያ በአቶ ጌታቸው ረዳ በመቀጠልም በሌተናል ጄኔራል ታደሰ ወረደ የሚመሩት ጊዜያዊ አስተዳደሮች ስራቸውን እንዳይሰሩና ህዝቡን ወደ ምርጫ እንዳይወስዱ እንቅፋት ሲፈጥርባቸው ቆይቷል ሲሉ ገልጸዋል። የፌዴራል መንግስት ጉዳዩን በትዕግስትና በሰላማዊ መንገድ የያዘበት ሁኔታም ጠቃሚ ነው ያሉት ጄኔራል ሳሞራ ጦርነት አለመቀስቀሱን ቢያደንቁም ሰባተኛው ሀገር አቀፍ ምርጫ በትግራይ አለመካሄዱ ግን ቅር እንዳሰኛቸው ጠቁመዋል። የኢትዮጵያ ኤሌክትሪክ አገልግሎት የኃይል አቅርቦት መቆራረጥን ለመቀነስ የመሰረተ ልማት ማሻሻያና የመልሶ ግንባታ ስራዎችን እያከናወነ መሆኑን ገለጸ። የኢትዮጵያ ኤሌክትሪክ አገልግሎት የኤሌክትሪክ ኃይል መቆራረጥና የክረምት ዝግጅትን በሚመለከት በዛሬው ዕለት ለመገናኛ ብዙሃን መግለጫ ሰጥቷል። የአገልግሎቱ የመሰረተ ልማት አስተዳደር ስራ አስፈጻሚ ዶክተር ገበየሁ ሊካሳ በመግለጫቸው አገልግሎቱ በሀገሪቱ ያለውን የኃይል መቆራረጥ በዘላቂነት ለመቅረፍ ሰፊ የመሰረተ ልማት ማሻሻያና የመልሶ ግንባታ ስራዎችን እያከናወነ እንደሚገኝ ተናግረዋል። የኃይል መቆራረጥ በሁለት ዋና ዋና መንገዶች እንደሚከሰት የተናገሩት ዶክተር ገበየሁ እነሱም በእቅድና ባልታቀደ ብልሽት ምክንያት መሆኑን አስረድተዋል። በመሰረተ ልማት አቅም ውስንነት፣ በመሰረተ ልማቱ እርጅና፣ ረጅም ጊዜ ያስቆጠሩ መሰረተ ልማቶች ሲኖሩ በዚህ ምክንያት መሰረተ ልማቱ ሊቋረጥ ይችላል ማለት በብልሽት የኤሌክትሪክ ኃይል ይቋረጣል። አንድ ሁለተኛ በእቅድ አቅዶ ለህብረተሰቡም እያሳወቀ የፕሮጀክት ስራዎችን ለመስራት ድንገተኛ ኔትወርኩ ላይ በሚደርሰው አደጋ እና የማዛወሪያ ስራዎችን ሌሎች አዳዲስ ደንበኞችን ለማገናኘት በእቅድ ላይ የተመሰረተ የኃይል መቋረጥ ይኖራል ማለት ነው። በአዲስ አበባና በሀገር አቀፍ ደረጃ የኃይል መቆራረጥን ለመቀነስ እስካሁን የተከናወኑ የቅድመ መከላከል ስራዎችን በተመለከተም ዶክተር ገበየሁ ተከታዩን ብለዋል። በዚህ በጀት ዓመት በአዲስ አበባ 1750 ኪሎ ሜትር የፍተሻ ስራ ባለፉት 9 ወራት ማለት ነው ስራ ተሰርቷል በመካከለኛ ቮልቴጅ ላይ። በአገር አቀፍ ደረጃ ደግሞ 62274 ኪሎ ሜትር በሚሸፍኑ የመካከለኛ ቮልቴጅ መስመሮች ላይ የፍተሻ ስራ ተለይቶ ተሰርቶ ችግሮች ተለይተዋል ማለት ነው። እንዲሁም ወደ 67131 የዲስትሪቢዩሽን ትራንስፎርመር በአጠቃላይ ተቋሙ ባለው ትራንስፎርመር የፍተሻ ስራዎች ተሰርቶ የተገኙ ግኝቶች በሲስተም ተመዝግቦ ተይዟል ማለት ነው። ይሄ በዚህ በጀት ዓመት ተሰርቷል። ከዚህ ውስጥ የማስተካከያ ስራዎችም ተሰርተዋል። በኔትወርክ መሰረተ ልማቱ ላይ 92% የተገኙ ግኝቶች የማስተካከያ እርምጃዎች ተወስደዋል። እንዲሁም በትራንስፎርመር ደረጃ 86% የሚሆኑት ግኝቶች ላይ የማስተካከያ እርምጃዎች ተወስደዋል ማለት ነው። ከኤሌክትሪክ መሰረተ ልማት ጋር ንክኪ የነበራቸውን ዛፎች ቆረጣ ማካሄዳቸውን የገለጹት መሪ ስራ አስፈጻሚው ዛፎቹ በመቆረጣቸው በየዓመቱ ሊከሰት የሚችለውን የኃይል መቆራረጥ ድግግሞሽን በአዲስ አበባ ከተማ 23.8 በመቶ መቀነስ መቻሉን ተናግረዋል። በሀገር አቀፍ ደረጃ የኃይል መቆራረጥን ለመቀነስም በተለይም በዝናብ ምክንያት የሚመጡ አደጋዎችን ለመቀነስና ለመቆጣጠር የ100 ቀናት እቅድ ዝግጅት ተደርጓል ነው ያሉት። መሪ ስራ አስፈጻሚው አገልግሎቱ በመጪው የክረምት ጊዜ
ጊዜ የመብራት መቆራረጥን ለመቀነስ የመልሶ ግንባታ ስራዎችን ማጠናከር፣ የቅድመ መከላከል ስራዎችን ማቀላጠፍና ኔትወርክን የማዘመን ስራዎች በትኩረት እንደሚሰራም ተናግረዋል። በዝርዝር ወደ ያዝነው መረጃ ስናልፍ የአሜሪካ የጦር ሄሊኮፕተር በሆርሙዝ ወሽመጥ አቅራቢያ መከስከሱ ሲገለጽ አሜሪካና ኢራን ለስምምነት የመጨረሻው ጥረት ላይ መሆናቸውን ትራምፕ ተናገሩ። የአሜሪካ ሄሊኮፕተር በሆርሙዝ ወሽመጥ አቅራቢያ ቢከሰከስም አብራሪዎቹ መትረፋቸው የተገለጸ ሲሆን በሌላ በኩል አሜሪካና ኢራን ለስምምነት የመጨረሻው ጥረት ላይ መሆናቸውን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናግረዋል። በሌላ በኩል ደግሞ እስራኤል በደቡባዊ ሊባኖስ የምትፈጽመውን ጥቃት ዛሬም መቀጠሏን ተከትሎ 3 ሰዎች መገደላቸውን የሀገሪቱ መገናኛ ብዙሃን ዘግበዋል። ዳሩ ሰላም ተሾመ። የአሜሪካ የጦር ሄሊኮፕተር በሆርሙዝ ወሽመጥ አቅራቢያ መከስከሱ ሲገለጽ አሜሪካና ኢራን ለስምምነት የመጨረሻው ጥረት ላይ መሆናቸውን ትራምፕ ተናገሩ። የአሜሪካ ሄሊኮፕተር በሆርሙዝ ወሽመጥ አቅራቢያ ቢከሰከስም አብራሪዎቹ መትረፋቸው የተገለጸ ሲሆን በሌላ በኩል አሜሪካና ኢራን ለስምምነት የመጨረሻው ጥረት ላይ መሆናቸውን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናግረዋል። ፕሬዝዳንት ዶናልድ ትራምፕ አብራሪዎቹ ደህና ናቸው፣ በጥሩ ሁኔታም ላይ ይገኛሉ፣ ክስተቱን በተመለከተም ዝርዝር ሪፖርት ይቀርባል በማለትም ተናግረዋል። ኒውዮርክ ታይምስ እንደዘገበው ሄሊኮፕተሩ በሆርሙዝ ወሽመጥ አቅራቢያ የተከሰከሰው ትላንት ሰኞ ሰኔ 1 ቀን ሲሆን አብራሪዎቹን መታደግ መቻሉን ገልጾ የአደጋው ምክንያት እስካሁን ምን እንደሆነ አልታወቀም ብሏል። ይህ በእንዲህ እንዳለ አሜሪካና ኢራን የስምምነት የመጨረሻው ጥረት ላይ እንደሆኑና ስምምነቱ በማንኛውም መንገድ ቅርጽና ሁኔታ የኒውክሌር መሳሪያን እንደማይፈቅድ ፕሬዝዳንት ዶናልድ ትራምፕ ተናግረዋል። ሁለቱ ሀገራት የተኩስ አቁም ካደረጉ በኋላ በነበሩ የተለያዩ የግጭቱ ምዕራፎች ወቅት ስምምነት ላይ ለመድረስ መቃረባቸውን የሚጠቁም አስተያየት መስጠታቸውም ይታወሳል። ኢራን የኒውክሌር መሳሪያ እንደማይኖራት በድጋሚ ያስረገጡት ትራምፕ ስምምነት ከተፈረመ በኋላ የሆርሙዝ ወሽመጥ በአፋጣኝ እንዲከፈትም ጠቁመዋል። በ2 ወይም በ3 ቀናት ውስጥ የሆርሙዝ ወሽመጥ ሊከፈት እንደሚችልም የተናገሩት ትራምፕ ኢራንና እስራኤል አንዳቸው ሌላቸው ላይ ጥቃት ማድረስ ለማቆም መስማማታቸውንም አስታውቀዋል። ትራምፕ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁን ካነጋገሩ በኋላ ኢራን ላይ ጥቃት ማድረስ ለማቆም መስማማታቸውን ተናግረዋል። በተጨማሪም አሜሪካና እስራኤል የጋራ ፍላጎት ቢኖራቸውም ዋሽንግተን ከኢራን ጋር ያላት ግንኙነት ዶናልድ ትራምፕ ለሀገራቸው ጥሩ ይሆናል ባሉት ሀሳብ እንደሚመራ የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ለፎክስ ኒውስ ተናግረዋል። እስራኤልና አሜሪካ ብዙ የጋራ ፍላጎት አላቸው ያሉት ምክትል ፕሬዝዳንቱ ነገር ግን ፍላጎቶቻችን የሚለያዩበት ሁኔታዎችም አሉ ብለዋል። ምክትል ፕሬዝዳንቱ አሜሪካ ያላት ፖሊሲ ዋነኛ ግብ ኢራን የኒውክሌር መሳሪያ እንዳይኖራት ማረጋገጥ እንደሆነም ቫንስ አስታውሰው ባለፈው 1 ዓመት ከመንፈቅ አስፈላጊ የሆነ ሁኔታን ፈጥረናልም ብለዋል። ምክትል ፕሬዝዳንቱ ጄዲ ቫንስ አክለውም ዋሽንግተን ይህንን ግቧን ለማሳካት ስራዋን ትቀጥላለች፣ ምክንያቱም የአሜሪካው ፕሬዝዳንት የተመረጡት ይህንን ለማሳካት ነው ሲሉም ተናግረዋል። በሌላ በኩል ደግሞ እስራኤል በደቡባዊ ሊባኖስ የምትፈጽመውን ጥቃት ዛሬም መቀጠሏን ተከትሎ 3 ሰዎች መገደላቸውን የሀገሪቱ መገናኛ ብዙሃን ዘግበዋል። የሀገሪቱ ብሔራዊ ዜና አገልግሎት የእስራኤል ጦር በታየር ምስራቃዊ አካባቢ በርካታ ህንፃዎች ላይ ጥቃት ከፈጸመ በኋላ የአደጋ ጊዜ ሰራተኞች ከፍርስራሽ ውስጥ የሰዎችን አስክሬን ማውጣታቸውን ዘግቧል። ብሔራዊ የዜና አገልግሎቱ እስራኤል በታየር ተራራማ አካባቢ በማለዳ በፈጸመችው የድሮን ጥቃት 2 ሰዎች መገደላቸውን አስታውቋል። የተኩስ አቁም ስምምነት በአሜሪካና በኢራን መካከል ከተደረሰ በኋላ ለመጀመሪያ ጊዜ እሁድ ዕለት ቴህራንና እስራኤል የተኩስ ልውውጥ አድርገዋል። የእስራኤል ጦር በሄዝቦላህ መሰረተ ልማቶች ላይ የሚፈጽማቸውን ጥቃቶች ዛሬ መቀጠሉ የተገለጸ ሲሆን በእስራኤልና በሊባኖስ መካከል እንደ አውሮፓውያኑ ከሚያዝያ 16 ጀምሮ የተኩስ አቁም ቢደረስም በሁለቱ ሀገራት መካከል የሚካሄደው ውጊያ አልቆመም። በኢራን የሚደገፈው ሄዝቦላህ ወደ እስራኤል ሮኬቶችንና ድሮኖችን ማስወንጨፉን አጠናክሮ መቀጠሉ ተነግሯል። እስራኤል በደቡባዊ ሊባኖስ የምትፈጽመውን ድብደባ በመቀጠል የእግረኛ ጦሯ መጀመሪያ ከነበረበት የሊታኒ ወንዝ ይዞታውን እያሰፋ የተለያዩ አካባቢዎችን መቆጣጠር ቀጥሏልም ተብሏል። ትላንት ሰኞ ዕለት ብቻ በደቡባዊ ሊባኖስ በተፈጸመ የአየር ድብደባ ቢያንስ 14 ሰዎች መገደላቸውን የሊባኖስ ጤና ሚኒስቴር አስታውቋል። የአባይ ቴሌቪዥን የምሽት ዘገባዎቻችን አሁንም እንደቀጠሉ ናቸው። ውድ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች ወደ እናንተ የሚደርሱበት ሰዓት ላይ ደርሰናል። መረጃዎቹን ዘርፈላ ሀብታም ይዟል። በድጋሚ አብራችሁን ቆዩ። የህዝብ ተወካዮች ምክር ቤት የኮንትሮባንድ ዕቃ ጭኖ ሲጓዝ የተገኘ ተሽከርካሪ እስከ መወረስ የሚደርስ ቅጣት የሚያስቀጣ አዋጅ አጸደቀም።
የህዝብ እንደራሴዎች ምክር ቤት ዛሬ ሰኔ 2 ቀን 2018 ዓ.ም ባካሄደው በአራተኛው መደበኛ ስብሰባው የጉምሩክ አዋጅን እንደገና ለማሻሻል የቀረበ ረቂቅ አዋጅን በሁለት ተቃውሞና በአብላጫ ድምጽ አጽድቋል። የህዝብ ተወካዮች ምክር ቤት የኮንትሮባንድ ዕቃ ጭኖ ሲጓዝ የተገኘ ተሽከርካሪ እስከ መወረስ የሚደርስ ቅጣት የሚያስቀጣ አዋጅ ቢያጸድቅም ባለቤቱ በድርጊቱ ተሳታፊ ባልሆነበት ሁኔታ ንብረቱ ሊወረስ እንደማይገባ የፓርላማ አባላቱ አሳስበዋል። ባለቤቱ ተሽከርካሪውን አሽከርካሪ እንዲጠቀምበት በውል ሲያስረክብ ታማኝና ለህግ ተገዢ የሆነ ሹፌር መቅጠር እንዲሁም ለሚደርሰው ጉዳት ወይም ህገወጥ ድርጊት ተገቢ ዋስትና መውሰድ እንዳለበትም ተጠቁሟል። ምክር ቤቱ ያጸደቀው አዋጅ ተሽከርካሪው የኮንትሮባንድ ዕቃ ጭኖ የተገኘ ከሆነ የተሽከርካሪው ባለቤት የገንዘብ ሚኒስቴር የሚያወጣውን መመሪያ መሰረት እንደ ነገሩ ክብደትና እንደ ጭነቱ መጠን በገንዘብ መቀጮ ወይም ማጓጓዣውን እስከ መውረስ ሊደርስ በሚችል ቅጣት ሊቀጣ ይችላልም ይላል። አዋጁ ዕቃዎችን ለመደበቅ የሚያስችል አካል የተገጠመለት ተሽከርካሪና ሙሉ በሙሉ የኮንትሮባንድ ዕቃ ጭኖ ሲጓዝ የተገኘ ተሽከርካሪ እንዲወረስ መደንገጉን ከህዝብ ተወካዮች ምክር ቤት ያገኘነው መረጃም ያመላክታል። በተጨማሪ ማጓጓዣው ከመወረሱ በፊት የማጓጓዣው ባለቤት ይህንን እንዲያውቅ ሊደረግና ማጓጓዣው ጥቅም ላይ ስለዋለበት ሁኔታ ማስረጃ እንዲያቀርብ እድል ሊሰጠው ይገባል ሲሉ የህዝብ ተወካዮች ምክር ቤት አባላትም አስገንዝበዋል። ማሻሻያ አዋጁ አስተዳደራዊ መቀጮችን በተመለከተ የተጣለባቸውን ግዴታ ያልተወጡ አጓጓዦች በኮንትሮባንድ ንግድ ተሳታፊ የሆኑ የተሽከርካሪ ባለቤቶች የጉምሩክ ህግን የተላለፈ የመጋዘን ባለፍቃድ በጊዜያዊነት ወደ ሀገር ያስገባውን ዕቃ የጊዜ ገደቡ ሲጠናቀቅ ያላስወጣ ሰው የሚኖርባቸው አስተዳደራዊ ቅጣት በአዋጁ ክፍል እንዲተደርጉ መሻሻሉም ተመላክቷል። አዲሱ ረቂቅ አዋጅ በነባሩ አዋጅ ውስጥ የተደነገጉ ገደቦች ላይ ይስተዋሉ የነበሩ የአተግባበር ችግሮችን ለመቅረፍ እንዲያስችሉ አስፈላጊ የሆኑ ድንጋጌዎችን ያካተተ መሆኑም ተጠቁሟል። የኢትዮጵያ ብሔራዊ ባንክ ዛሬ ሊያካሄድ የነበረውን የውጭ ምንዛሪ ጨረታን መሰረዙን አስታወቀም። የኢትዮጵያ ብሔራዊ ባንክ ዛሬ ሰኔ 2 ቀን 2018 ዓ.ም ሊካሄድ የነበረውን የውጭ ምንዛሪ ጨረታ ያልተጠበቁ ቴክኒካል ጉዳዮችን በማንሳት መሰረዙን አሳውቋል። ብሔራዊ ባንክ ዛሬ በሰጠው መረጃ እንዳስታወቁም ባንኩ ቀጣይ የጨረታ ቀን ለተሳታፊዎች በቀጣይ እንደሚያሳውቅም ገልጿል። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሪ ጨረታው በመሰረዙ ለተፈጠረው ችግርም ይቅርታም ጠይቋል። የኢትዮጵያ ብሔራዊ ባንክ ኢትዮጵያ በውጭ ምንዛሪ ገበያው ላይ ያለውን ጫና መቆጣጠሩን በቀጣለችበት ወቅት የውጭ ምንዛሪ ጨረታ አቅርቦትና የገበያን አሰራር ለማሻሻል እንደ አንድ መሳሪያ ጨረታዎችን እንደሚጠቀም አስታውቋል። ብሔራዊ ባንክ አገልግሎቱን እንዲሰርዝ ያስገድዱት የቴክኒክ ችግሮችን በተመለከተ ተጨማሪ ዝርዝር መረጃም አልሰጠም። ኢትዮጵያ ብሔራዊ ባንክ ባለፈው ግንቦት 11 ቀን 2018 ዓ.ም ባካሄደው ልዩ የውጭ ምንዛሪ ጨረታ 500 ሚሊዮን የአሜሪካ ዶላር ለተጫራቾች ማሰራጨቱን መግለጹ የሚታወስ ሲሆን አጠቃላይ የቀረቡ የባንኮቹ የግዢ ፍላጎት መጠን 1.06 ቢሊዮን የአሜሪካን ዶላር ደርሶ እንደነበር ማሳወቁም ይታወሳል። የውጭ ሀገራትን ዜጎች የቤት ባለቤት ለማድረግ የታሰበው የኢትዮጵያና አሜሪካ የሪል ስቴትና ኮንስትራክሽን ኤክስፖ በዋሽንግተን ዲሲ ሊካሄድ ነው። በኢትዮጵያ የሪል ስቴትና ኮንስትራክሽን ዘርፍ ላይ ትልቅ መነቃቃትን ይፈጥራል ተብሎ የሚጠበቀው የአሜሪካና ኢትዮጵያ የሪል ስቴትና ኮንስትራክሽን ኤክስፖ 2026 የፊታችን ሐምሌ 18ና 19 በዋሽንግተን ዲሲ እንደሚካሄድም ተገልጿል። ይህንን ዓለም አቀፍ የኢንቨስትመንት መድረክ የኢትዮጵያ የሪል ስቴትና ኮንስትራክሽን ዘርፍ ከዓለም አቀፍ ተሞክሮች ጋር ለማስተሳሰር የታለመ ነውም ተብሏል። እንዲሁም በቅርቡ በጸደቀው አዋጅ የውጭ ሀገር ዜጎች ንብረት መግዛት ይችላሉ በተባለው መሰረት ይህንን ንብረት በመሸጥ ለሀገር ገቢ ለማስገኘት እንደሚያስችልም ተናግሯል። በሃርቨስት ሰርክል ኢንክ የተዘጋጀው ይህ መድረክ የፋይናንስ ተቋማትና የኢንቨስትመንት ባለሙያዎችን በአንድ ላይ የሚያገናኝ መሆኑም ዛሬ በነበረው ጋዜጣዊ መግለጫ ላይም ተገልጿል። የኢትዮጵያ ሪል ስቴት አልሚዎች ማህበር የቦርድ አባልና ጸሐፊ የሆኑት ዝናቡ ተበጀ የመድረክ የገበያውን ተደራሽነት ለማስፋትና ገዢዎች ከመጭበርበር እንዲድኑ ለማድረግ መሆኑንም ተናግረዋል። በሁለተኛነት ደረጃ ደግሞ እንግዲህ ያሉ ጋፖችን በተለይ ደግሞ ተአማኒነት ላይ ለመስራት ቼክሊስቶችን አዘጋጅተናል። ስለዚህ ሲገበያይ ምን ማየት መቻል አለበት፣ ከመጭበርበር እንዲድን ጥሩ ያልናቸውና ውጤታማ የሆኑ ሪል ስቴት አልሚዎች ላይ እንዲገበያይና ደግሞ ምኖችን አይቶ ዶክመንት ማድረግ ይችላል የሚለውን ነገር የምናይበት ተጨማሪ ደግሞ የሪል ስቴት ሴክተሩም ደግሞ ወጣ ብሎ የኖሌጅ ወይም ደግሞ የኤክስፒሪየንስ ሼሪንጎችን የሚያይበት ለምሳሌ አሜሪካን ያለው ሪል ስቴት በምን ቴክኖሎጂ እየተጠቀመ ነው፣ ምን ላይ እየሰራ ነው የሚለውን እንግዲህ በአንድ ድንጋይ ሁለት ወፍ ማለት ነው። እነዛ ነገሮችን ይዘን የምንመጣበት በተለይም ደግሞ አሁን ደግሞ በቅርቡ የጸደቀው ደግሞ አዋጅ ደግሞ የውጭ ሀገር ዜጎች ንብረት መግዛት ይችላሉ ስለሚባል ያንን ንብረት ለውጭ ሀገር ዜጎች ለመሸጥና ሃርድ ከረንሲ እንደ ሀገር ያለብንን ፈተና
ለማግኘት ይረዳናል ማለት ነው። የኤክስፖ በዋናነት የፋይናንስ ተቋማትን፣ ፖሊሲ አውጪዎችን፣ የንግድ መሪዎችንና ባለሀብቶችን በማሰባሰብ በኢትዮጵያ ያለውን የኢንቨስትመንት አቅም ለማሳደግ አጋርነትን ለማጠናከርና አዳዲስ የስራ ዕድሎችን ለመፍጠር ያለመ ነውም ተብሏል። እንዲሁም አልሚዎች በተለያዩ ሀገራት ሄደው ኢንቨስት እንዲያደርጉ ይደረጋል በማለት ዝናቡ ተበጅም አክለዋል። በተጨማሪም ደግሞ አልሚው በተለያየ አገራት ላይ ሄዶ ደግሞ ኢንቨስት እንዲያደርግም ደግሞ ፕላትፎርሞቹ የቢ2ቢ ሚቲንግ ቢዝነስ ቱ ቢዝነስ ሚቲንጎችን አሬንጅ እናደርጋለን ማለት ነው። ያ ማለት እንግዲህ ለምሳሌ ያህል ከቡርኪና ፋሶ ሚኒስትሮችን ጋብዘን መጥተዋል። እንዲሁም ደግሞ ሀገራቸው ላይ ደግሞ አልሚዎች የኢትዮጵያ አልሚዎች ሄደው እንድናለማላቸው ጥያቄዎች ቀርቧል። ኦልሬዲ ኮሚኒኬሽን ነን። ልክ እንደዚሁ ከቦትስዋና ጋር ግንኙነት አድርገን እየተነጋገርን ያለ ነው። ስለዚህ ዋይ ኖት ልክ እንደዚሁ ደግሞ ዌስተርን የሆኑ አገራቶች ላይ ነው ማለት እንደና አሜሪካ ያሉት ላይ ደግሞ የአገር ውስጥ አልሚው ደግሞ እዛ ሄዶ ደግሞ የሚያለማበት ከዚህ አልምቶ ብቻ የሚሸጥበት ሳይሆን እዛ አልምቶ ደግሞ ተጠቃሚ ሀገሪቱ የምትሆንበትን ፕላትፎርሞች በደንብ ለማዘጋጀት የሪስቴት ልማት ማህበሩ ይሰራል ማለት ነው። የሃርቨስት ሰርክል ኢንክ ተወካይ የሆኑት ቅድስት ገብረ አምላክ እንደገለጹት ትኩረታችን በሪልስቴቱ በኮንስትራክሽንና የግል ዘርፍ ኢንቨስትመንት ለአሜሪካና ለኢትዮጵያ ዘላቂ ጠቀሜታን የሚፈጥር የኢኮኖሚ ትስስርን መገንባት ነው ሲሉም ተናግረዋል። ኤክስፖ በሀገራቱ መካከል ግልጽ የሆነ የንግድ መስመር ለመዘርጋት ነው የተባለ ሲሆን በየዓመቱ የሚካሄድ መሆኑም በመድረኩ ላይ ተጠቁሟል። አዲስ መንገድ፣ አዲስ እይታ፣ አዲስ የመንቀሳቀስ ትርጉም፣ ቴክኖሎጂን ከውበት፣ ኃይልን ከቅንጦት፣ አፈጻጸምን ከዘመናዊነት ያገናኘ ልምድ ዓለምን ያስደነቀው አሁን ወደ አዲስ አበባ ኃይሌ ጋርመንት ጋር በሚገኘው ሾሩማችን በታላቅ ድምቀት ይመረቃል። የኦሞዳና ጄኮ ህጋዊ አከፋፋይ ጂንቱ ቴክኖሎጂ ትሬዲንግ ኃላፊነቱ የተወሰነ የግል ማህበር። ለበለጠ መረጃ በ0927 0955 22 ይደውሉ። ስትከታተሉት የነበረው የዕለተ ማክሰኞ ሰኔ 2 ቀን 2018 ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅራችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገን በያላችሁበት መልካም ምሽት